ለእግዚአብሔር በመታመን በኖረው ሕይወቱ ምክንያት ሮማውያን ለቅጣት ፍጥሞ በምትባል ደሴት ያሰሩት ዮሐንስ የሚባል አንድ ሰው ነበር። ዮሐንስ ከ12ቱ ሐዋርያት በሕይወት የቆየ የመጨረሻው የጌታ አገልጋይ ነበር። በጌታ ቀንም በመንፈስ ሳለ ያልተጠበቀ ነገር ተፈጠረ። እግዚአብሔር ለዮሐንስ ራእይን ገለጠለት። ይህም አሁን ስላለው እየሆነ ስላለውና ስለሚመጣው ነገርም አመለከተው። ዮሐንስ ራእዩን ለመመልከት በመንፈስ ወደ ሰማይ ተወሰደ። በዚያም ውስጥ ታላቅን ዙፋን ተመለከተ። እጅግም ውብ፣ አስገራሚና ለማመን የሚከብዱ ነገሮችን ተመለከተ። እነዚህም በምድር ላይ የትም ቦታ የማይገኙ ፍጥረታት፣ በተለያዩ ቀለማት ያሸበረቁና በከበሩ ድንጋዮች ውበት የተሞሉ አስገራሚ ነገሮችን ተመለከተ። በዙፋኑ መካከልና በእነዚህ ውብ ፍጥረታት ማዕከል ሆኖ ኢየሱስን ተመለከተው። በተመለከተው ራእይ ማንም ሊያየውም ሆነ ሊከፍተው የማይችል በ7 ማኅተም የተዘጋ መጽሐፍን ተመለከተ። ይህ መጽሐፍ ስለ ምድር ቀጣይ ታሪክና በዘመናት መካከል እግዚአብሔር ስላለው ዘላለማዊ ዓላማ የሚናገር ነው። ይህ መጽሐፍ ማንም መክፈትም ሆነ ማየት ስላልቻለ ዮሐንስ እጅግ አለቀሰ። ኢየሱስ ግን ማኅተሙን ይፈታ ዘንድ ችሏል። ኢየሱስ የሚሆነውን ነገር ለዮሐንስ ገለጠለት። ማኅተሞቹንም ሲፈቱ የሚሆነውን ነገር አሳየው። የመጀመሪያዎቹ 4ቱ ማኅተም ሲፈቱ በ4 ፈረሶች የተወከሉ ሲሆን እነርሱም ድል አድራጊነት፣ ጦርነት፣ እጦትና 4ተኛው ሞት ናቸው። የመጀመሪያው ማኅተም በተፈታ ጊዜ ነጭ ፈረስ ወጣ። በፈረሱም ላይ የተቀመጠው አክሊል ተሰጠው። ይህም የድል አድራጊነት ምልክት ነው። ደጋንም ነበረው። ደጋኑም በምድር ላይ ሰላምን ለማምጣት የሚጠቀምበት ነበር። ይህ በምድር ላይ የሚከሰተውን አንጻራዊ ሰላምና መረጋጋትን ያመለክታል። ነገር ግን ይህ በዘላቂነት የሚቆይ አልነበረም። ሁለተኛው ማኅተም በተፈታ ጊዜ ሌላ ቀይ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር በመውሰድ በሰዎች መካከል ጦርነትና መገዳደልን እንዲያደርግ ሥልጣን ተሰጠው። በዚህም ታላቅን ሰይፍ ተቀበለ። በዚያም የሚታየውን ሁሉ ሰዎች እርስ በርሳቸው ሲጋደሉና ሁሉ በጦርነት ሲያልቁ ብቻ ሆነ። ይህም አስከፊው የእልቂት ጊዜ ነው። ሦስተኛው ማኅተም በተፈታ ጊዜ ጥቁር ፈረስ ወጣ። በእርሱም ላይ የተቀመጠው በእጁ ሚዛንን ይዞ ነበር። ይህም የሚያመለክተው ለሁሉ ሰው የሚበቃ መብል አለመኖሩና የምግብ እጥረት በመኖሩ ምክንያት ለሁሉ እየተሰፈረ እንደሚሰጥ ያመለክታል። ይህም ከብዙ ጦርነቶች በኋላ የሚገጥመውን በቂ ምግብ ያለማግኘትን ማሳያ ነው። በዚህም ሰዎች በታላቅ ረሃብ ይጎዳሉ። 4ተኛው ማኅተም በተፈታ ጊዜ ግራጫ ፈረስ ወጣ። በእርሱም ላይ የተቀመጠው ስሙ ሞት ይባላል። ሲኦልም ከኋላው ይከተለው ነበር። ብዙ ሰዎችም በሰይፍ፣ በረሃብ፣ በሞት አለፉ። ምድር ላይ ታላቅ የሐዘን ጥላ ጠላባት። ይህም እጅግ አሳዛኝ ጊዜ ሆነ። 5ኛው ማኅተም በተፈታ ጊዜ ዮሐንስ ሌላ የሚያሳዝን ነገር ተመለከተ። ስለ እግዚአብሔር ቃልና ስለሚጠብቁት ምስክርነት የታረዱትን የሰዎች ነፍሳት ከመሠዊያው በታች አየ። በታላቅም ድምፅ ወደ እግዚአብሔር በመጣራት ፍርድህንና ፍትሕን ይለምኑ ነበር። እያንዳንዳቸውም ነጭ ልብስ ተሰጣቸው። ይህም ስለ በጎ ሥራቸው የተሰጣቸው የእግዚአብሔር ስጦታ ነው። 6ኛው ማኅተም ሲፈታ ታላቅ ችግር በምድር ሁሉ ላይ ሆነ። ይኸውም ታላቅ የምድር መናወጥ ሆነ። ፀሐይም ጠቆረች፣ ጨረቃም በሞላ እንደ ደም ሆነ። ይህም ያዩ ሁሉ በድንጋጤ ውስጥ ሆኑ። የሰማይ ከዋክብትም ወደ ምድር ወደቁ። የምድር ቅርጽ ሁሉ ተቀየረ፣ እጅግም ተበላሸ። 7ኛው ማኅተም በተፈታ ጊዜ ታላቅ ጸጥታ ሆነ። ይህም ጸጥታ ለሚመጣው ከዚህ በኋላ ለሚከሰቱ ሌሎች 7 የመለከትና 7 የጽዋ ፍርዶች የመጠባበቅ ጊዜ ነው። ይህ የዝምታ ጊዜ ሰዎች በምድር ላይ ከሚመጡት የጭንቅ ጊዜያት ውስጥ እውነተኛውን አምላክ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያለውን የዘላለም ሕይወት የሚያገኙበት ዕድል ነው። ሰላምና ደህንነት እንዳለ ሲሰማን ወደ አምላካችን የምንቀርብበትና ከአምላካችን ጋር ኅብረትን የምናደርግበት ምቹ ጊዜ ነው። ስለዚህ በተሰጠን ቀን ጌታን ለማመንና ለእርሱ ለመኖር ራሳችንን እናዘጋጅ።
ከዚያም 7 መለከትን ያዙ 7 መላእክት መጡ። ይህም ከዚህ በኋላ የሰው ልጆች የሚጋፈጧቸው አስፈሪ ጊዜያትን ሊያውጁ ተገለጡ። ዮሐንስ ይህን የ7ቱን ማኅተም ራእይ በተመለከተ ጊዜ የዓለም ታሪክ ሁሉ ያለው በኢየሱስ እጅ ላይ በመሆኑ እጅግ ተጽናና። ነገር ግን ዓመፀኞችም ከሚመጣው ፍርድ ያመልጡ ዘንድ እግዚአብሔር ለመድኃኒትነት የላከው ልጁን ቢያምኑ በእርሱ እንደሚድኑ ለማስረዳት ይህን መልእክት ጻፈ። በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው ይላልና፣ እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። ሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 2